ኦኬ በቤተሰቦቹ ጋር ሚስቱ ጋር ምናምን አንቺ ሀብሉን ከሰጠሽ በኋላ ይሰጣለ? እሺ ማንን ላስገባ? ለምን ማሬ ለምን እንደዚህ ነገር ሀፕን አደረገ? እኔ እንጃ። አንቺ ሀብሉን ቢያወልቀው ቅር ይልሻል እንዴ? ለምን አይለኝም? ምን ችግር አለው? ማለቴ የአንቺ ባል ታዋቂ ሆኖ የሆነች አድናቂው ስጦታ ብትሰጠው ይደብርሻል? ለምሳሌ ባል ቢኖርሽ ባሏ ታዋቂ፣ እሺ ባልሽን ስጦታ የሆነች ሴት ስጦታ ብትሰጠው አድናቂው ሆና የረዥም ጊዜ አድናቂው ነች፣ ከዛ ስጦታ ብትሰጠው ይደብርሻል? አይደብረኝም። ስጦታው ግን ለእኔ ሴንስ ካልሰጠኝና ከስጦታው በኋላ እኔና እሱ ጋር ችግር ካመጣ ግን አውልቀው እለዋለሁ። ካልተመቸኝ ከስጦታ በኋላ ሀብትን ካረገብኝ ትዳር አሳየ። ቅድሙ ቪዲዮ አድርገሽ አሳይ። ሌላ ነገር ውስጥ አትግቢ። በቃ ሌላ ነገር ውስጥ እንዳትገቢ። ያልኩሽ አሳይ። እሺ ብለሽ ያንተ ነው የሚቀርመው፣ ያንተ ነው የሚቀርመው። አሳየ። ቅድሙ በህግ አምላክ እየሰማሽኝ ነው? መብቴ እየተጨቆነ ነው። ቤተሰብ ቅድሙን አሳየ። ምንድነው ሳምሪ አሳይ የምትምልሽ? መጀመሪያ ቤተሰብ የሚወዱትን ነገር አድርጊ ቃል አስገብቼ ምናምን ነው ከዛ እኔ ማሳየት የምፈልገው። ምክንያቱም ቤተሰቦች ተከፍተው እኔ እንደዚህ አይነት ነገር ማድረግ አልፈልግም። ታብታባር ጉዶችዬ ልጁ ኔትወርክ ይዞታል። ታኮፕ ጉለት ሰላም እያትሳቂ የምሬን እኮ ነው። ለምን ትስቂያለሽ? እናንተ የምትወዱትን ያው ታውቃላችሁ። ሳምሪ አሳይ ያልኩሽ የራሱን ችግር ብቻ እኔ ግራ ገባኝ። ሳምሪ አሳይ ያልኩሽ እኮ ነው። ስለሱ ጉዳይ ማለት ነው። ሰሚም እንዴ ባጭሩ መስማት እየቻልኩኝ እኔ ዩቲዩብ ገብቼ ለምን ያለው የዛት ሪል ከሆነ አንቺ ንገሪኝ ሳምሪ። አንቺ ለመንሽ ሪል ነው ቀልድ ነው ያዛችሁት? ሳምሪ አሳይ ያልኩሽ አሳይ የሚልሽን ለምን አታሳይም? ለምን እዚህ ጋር ሰው ታይም እናጋድላለን? ሳምሪ አቤት አሳይ ያልኩሽ አይሰማም? አላስወራለኝ እኮ። እሺ በትልቁ አሳይ። እሺ እኔ አሁን ማለት ነው ሁሉች በደንብ በደንብ ታፕታፕ አልኩ፣ ኮፒሊንግ አልኩ። ኔትወርክሽን አስተካኪ። እኔ ይሰማኛል። አሳይ። ይሰማችኋል? ኔትወርክ እያስወጣን ነው። ግን ለምንድን ነው ሪፖርት የምታደርጉት? በደንብ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ሪፖርት ለምንድን ነው የምታደርጉት? እያዘጋችሁብኝ ነው። እንትኑ ላይቬን እያዘጋችሁብኝ ነው። በደንብ ታብታብ አድርጉ ቤተሰብ። ሀብሉን አውልቅ። አላወልቅም። ባለፈው አውልቄ የለ እንዲ አውልቅ በላችሁኝ እንዲ 10 ላውልቅ። ዛሬም አውልቄ ነበር። አላወልቅም። የሰው ስጦታ አይናቅም። ሰው ክቡር ነው። ማንኛውንም ሰው አከብራለሁ እኔ። ታብታብ አድርጉ። እኔ ወዳችኋለሁ። መቤት እሺ፣ አንድ ሰው ላስገባ። ሲየሩስ ዶክተር ሄርሜላ ዶክተር ወይናሄ እንዴት ነህ? የእውነት ዶክተር ነሽ? የእውነት ዶክተር አይደለሁም፣ የቲክታክ ዶክተር ነኝ። ጭራሽ ዶክተር ብለሽ መጣሽ? አይቻልም።
አይቻልም። ኧረ በስመ አብ! ኧረ ተይ ተይ ተይ፣ እንዲህ አይደረግም። ናይ እንዴት ነህ አንተ? እኔ ደህና ነኝ። ሰላም ነዋ? እግዚአብሔር ይመስገን። በጣም ነው ያዘንኩብህ። እግዚአብሔርን ለምንድን ነው እንደምትሆነው? ለምን ወደ ራሴ አትመለስም? ናይ እስኪ ጸልይልኝ፣ ጸሎት አድርጊልኝ። ጸሎቴን ማማች አቋርጬ አውቃለሁ። እግዚአብሔርን እስኪ አሁን ጸልይልኝ። በምንኛ ልጸልህ? በዕብራይስጥ በዕብራይስጥ ጸልይ። የአንገትን ሀብል ስታወልቅ እጸልያለሁ። እውነት አሁን ብጸልይ አይደርስም ጸሎቱ? ደርሳለ። ሀብሉን ስታወልቅ እጸልያለሁ። ይሻላል። እኔ እኮ አውልቄ ነበረ ቅድምም እኮ አውልቄ ነበረ ሀብሉን። ከሀብሉ ጋር እኮ የሚገናኝ ነገር የለ። እስኪ አንድ ቁጥር ጻፉልኝ። ከሀብሉ ጋር ናይ ቴቴ የጦና ልጅ ነጊ ቢበቴ ናይ ወይ ከውብዬ ጋር ስትሆን ነው የምንወድህ፣ ያለበለዛ አንወድህም። ጌታ ምስል እየሰማሽ ነው አይደለ? እኔ እኮ ውብዬን እኮ አልጠላዋትም እኮ፣ ልጠላት አልችልም እኮ። እኔ ውብዬ እኮ በስደት ማለት ነው፣ ስደት ላይ እኮ 6 ዓመት እጇ ላይ ማሽን ወድቆ አጥንቷ ተሰብሮ በብረት እኮ ተጠግኖላት ያለች እኮ ሚስቴ እኮ። ብር የአንገት ብር አይደል እንዴ? ከልጅክ ይበልጣል ይሄ አንገት ብር። የሰው ስጦታ ግን ይከበራል አይደል? ክብር ነው፣ ይከበራል፣ ስጦታ ይከበራል። ግን ይሄ አንገት ሀብል አሁን ጸበል ስንሄድ አውልቀን ነው ሁላችንም አይደል የምንገባው? እስቲ ሂድ እናትህ ጋር ሂድና ማለት ነው ጸበል ስንቴ ከገባክ በኋላ መብት ምን ያህል ጊዜ እንደምትቀየር ታየዋለህ። ሂድ ቤተሰብ ጋር ልክ አይደለሁም እናት? ውዴ ልክ ነሽ። በዚህ ሰዓት እንደ ጎዳና ተዳዳሪ በዚህ ሰዓት እሷን ውጭ ነው የምቀመጠው ማለት ነው። አሁን የልጅ አባት ሆነ እዚህ ጋር ጎዳና ተዳዳሪ ሆነ ምን ስትሆን አንተ ለራስህ ክስ ጭንቅ እንዴት ብላ ውብዬ ቆይ እዚህ ጋር ልንገርህ፣ እንዴት ጎዳና ላይ እንደዚህ ሆንክ፣ ወደኋላ ወደቅ፣ እንዴት ብላ ውብዬ እምነት ኖሯት እንደገና ለአንተ ልትሆን ልትቀበልክ ተስፋ አይኖራትም። ገብተዋል። እዚህ ጋር እስኪ ቤተሰብ ጋር ሂድና አንተ ምን አለች በል ግሩፕ ውስጥ እዚህ ጋር ቲክቶክ ላይ ለሚያዩት በሙሉ ቤተሰብ ጋር እናትህ ጋር ግባና ከዛም በኋላ ውብዬ እንደምትመጣና እንደማትመጣ የዛን ጊዜ ታያለህ። ከራሷ ፍለጋ ትመጣለች። አንተ ቤተሰብ ጋር ሂድና ቤተሰብ የሚያስተካክለውን ነገር ካስተካከለ በኋላ በራሱ ሰዓት ማለት ነው ውብዬ ራሷ ትመጣለች። አማራጭማ የለኝም፣ እሄዳለሁ። አማራጫው የለኝም። ቤተሰብ ጋር ሂድ፣ ምንም አይሰራልህም። ጎዳና ላይ ጓደኞች ምንም ማንንም የምሰማው ነገር የለም። ሂድ ቤተሰብ ጋር። እናት የወለደች እናት ምንም ቢሆን ልጇን አጥልም። ሂድ ቤተሰብ ጋር። ወንድም ካለ እህቶች ካሉ ሂድ ቤተሰብ ጋር እና እስቲ አንተ ለውጡን ታየዋለክ። ናይ ግን ውብዬ አታጅም ራሱ ማለት ጌታ እስቲ ራቅ በልችም አብልም ስጦታ ይሰጠችክ ምናምን ከሰፈሩ ካለህበት ስትርቅ ራሱ የት ታገኛለች? ሁሉም ጓደኞች ከየትም ሂድ እስቲ እናትህ ጋር ክፍለ ሀገርና አንተ ተጎዳ ቤተሰብ ጋር ሂድና ማለት ነው። ወደኋላ ሉደቅ አይደለም የምትለው አንተ እግዚአብሔር ቤት ኬክ እግዚአብሔርን ቤት ኬክ ጸበልን ከተጠመቅ ጌታን ከተተማመንከው ገብቶሃል። በየጸበሉ ኬክ ህይወትክ እየተስተካከለ ነው እንጂ የሚሄደው ወደ እግዚአብሔር ጋር ስትጠጋ እየዝቅ እያለ አይደለም የሚሄደው ህይወትክ። ጌታ አሜን። እናትህ ጋር እሺ። አይ እኔ ሄድ እስኪ አንተ ቤተሰብ ጋር ሄድ። እኔ
እኔ በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። እስቲ አንተ ወይ ናኦሚ የሆነ ጥያቄ ልጠይቅ። ከአንተ ቤተሰብ ጋር ከሄድኩኝ ወድቃለሁ፣ የድሮ ህይወቴን ገባለሁ ነው የምትለው? እንደዛ አይደለም ያልኩት። እንደዛ ሳይሆን ሰዎች እኔ እንድጠፋላቸው ይፈልጋሉ። እውነት ለመናገር ይሄም በእግዚአብሔር ስም ማሰት አይደለም። ከዛ ሰዎች ደግሞ አንተ ርቀት እስቲ አንተ ቤተሰብ ጋር ሂድና እስቲ እኛ ቲክቶክ ላይ ያለነ ጓደኞችህ እስቲ ለአንተ እንነስ ሂድ። እስቲ አንተ እናትህ ጋር ሂድና እኛ ለአንተ እንነስ ሂድ። አንተ በስ ቤተሰብ ጋር ሂድና ጸበል ግባ ታላችሁ እሄዳለሁ። ችግር የለም። አዎ ሂድ። ከዛ እኛ ቲክቶክ ላይ ያለነ ጓደኞችህ እኔ በበኩሌ እኔ ለራሴ ቃል እገባልሃለሁ። ናይ ታውቃለህ፣ ይኸው ይሄ አንገቴ ላይ ለበስኩት ሀብል ማለት ነው። ናይስ። በዚህ አጋጣሚ ምንም እንድታረጉልኝ እኔ ብቻ በቃ ከጎኔ ሆኑ። እኔ በጣም በቃ እውነት ለመናገር ጥሩ ሁኔታ ውስጥ አይደለሁም። አይዞ የሚለኝ ሰው ነው የምፈልገው። ከዛ ውጪ ከምንም አይነት ስጦታ መቀበል አልፈልግም ከዚህ በኋላ። እግዚአብሔር ይመስገን እስከዛሬ ምንም አይነት ስጦታ ተቀብዬ አላውቅም። ከዚህም በኋላ ግን ደግሞ ታባርጉ በቃታችሁ ታብታብና ኮምፕሊት እና ናይ ልንገርህ ስምኝማ በአጠቃላይ በምንም አይነት ነገር በሌላ ነገር አንተ እናትህ ጋር እኔ ሄዳለሁ። ችግር የለውም። ናይ አሁን አንገቴ ላይ የለበስከው ስጦታ ነው የምትል ሀብልት በድግምት የተሰራ ነው፣ የተደገመ ነው። እግዚአብሔርን የተደገመ ነው። ይኸው ናይ ይኸው ጌታ ምስክር የተደገመ ነው። አንተ ታምያል፣ በእውነት በጣም ታምያል። ወደ ጸበል እንደዚህ አትበዩ እንደዛ ውጪ በቃ እንደዛ አትበዩ። እሱ እዚህ ጋር መረጋገጥ የሚችለው እናቱ ጋር ገብቶ ጸበል ሲሄድ ከዛም ወደ ራሱ ሲመለስ ሁሉን ነገር ያውቃል። አሁን እኛ የምንፈልገው እናት ጋር ሂድ፣ ቤተሰብ ጋር ሂድ ነው የምንልክ። ከዛም በኋላ ቤተሰብ ጋር ከሄድክ በኋላ ጸበል ከገባክ በኋላ አንተ የዛን ጊዜ ታውቀዋለህ ወደ ራሱ ስትመለስ። እኛ አሁን በድግምት ደገመ ምናምን ብለንም መስቀሉ ምናምን ይሄ እንትኑን አንልም። በስ እኛ የምንፈልገው ሂድ ቤተሰብ ጋር ነው የምንለው። እሺ ለማንኛውም አመሰግናለሁ። አቤል ቤቲ ወይና እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለን። እግዚአብሔር ይመስገን። እንዴት ነህ? ሰላም ነው። አቤል ደህና ነው? አቤል ደህና ነው። ናይ አንተ እንዴት ነህ? አቤል ሰላም ነው። ልጆች እንዴት ናቸው? ሰላም ነው። ሁሉም ሰላም ነው።